አሲናበል ወገና ጨዋታ አሲናበል ያለቻውናና አሲናበል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ አደረሳችሁ እንላለን። በኢትዮጵያ ህብረተሰብ ልማት ማዕከል መስራችና ባለራዕይ ዶክተር ፀሐዬ ተፈራን እንኳን አደረሳችሁ መልእክት እንዲያስተላልፉና ሌላም መልእክት ካላቸው በዚሁ እንዲያስተላልፉ ጋብዣለሁ። መልካም ቆይታ ይሁንላችሁ። አሲናበል በገና ጨዋታ አሲናበል አይቆጡም ጌታ። በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ለገና እንኳን አደረሱት። እንኳን አብሮ አደረሰን። በዓሉ የሰላም፣ የጤና፣ የመተሳሰቢያ፣ የአንድነት ቀን ሆኖ እንድናከብረው ያድርገን። በዚሁ አጋጣሚ እዚህ ስላደረሰን እያመሰገን ከኛ ለየት ብለው በችግር ውስጥ ያሉ ወገኖቻችን የምናስታውስበት ቀን መሆን ያለበት። እኛ በሰላም የምንኖርበት ሀገር ላይ ሆነን የሚበላም የሚቀመስም ሳናጣ እያሳለፍነው ነው። ግን በአንጻሩ በተለያዩ የዓለም ክፍላት በተለይ ደግሞ በሀገራችን ምንም የሚቀመስ የሚዳሰስ ነገር ሳይኖራቸው በችግር ጊዜውን እየተሰቃዩ የሚያሳልፉ ብዙ ወገኖች አሉንና ይህንን በዓል የጌታችን የኢየሱስ ክርስቶስ ልደት ስናከብር እነሱንም ማስታወስ ይኖርብናል። በዚህ በምንችለው ሁሉ እንደየአቅማችን የምንረዳበት አጋጣሚ ይሁን እላለሁኝ። መልካም እየተመኘው ለሚመጣው ዓመት ደግሞ እንደዚሁ በሰላም ያደርሰን። ያው በዓል ነው ዛሬና የገና በዓል ነው። የገና በዓል ደግሞ የዚህ በኦርቶዶክስ ሃይማኖት ተከታዮች በአጠቃላይ የሚከበርበት በዓል ነው። እንደው ከበዓሉ ጋር በተያያዘ ዛሬ አሁን እርስዎ የት ሆነው እያከበሩ ነው? እኔ እንግዲህ እንደ አጋጣሚ ሆኖ ስራ ላይ ነው ያለሁት። በመስሪያ ቤቱ የዚህ ሀገር መስሪያ ቤት በመሆኑ ለእኛ በዓል ለእኛ እንትን አይዘጋም። ስለዚህ ብዙ ከኛ እምነትም ባህልም ሃይማኖትም ጋር ግንኙነት የሌላቸው ብዙ ሰዎች የሚሰሩበት መስሪያ ቤት እንደመሆኑ መጠን መስሪያ ቤቱ ክፍት ነው። ስለዚህ እነሱ እየሰሩ እኔ መቅረት አልችልም በሚል እንትን አጋርነት የክርኖስ ጋር ለማሳየት መጥቻለሁኝ። መልካም በዓል በድጋሚ ዶክተር ፀሐዬ። ኢሲዲሲ ከሚሰራቸው ስራዎች አንዱ የሪሰትልመንት ስራውን ነው፣ መልሶ የማቋቋም በዚህ በሀገር አሜሪካ። ግን አሁን ገናም ላይ ስለሆን ደግሞ በደንብ እይታችን የምናደርገው ተሻግረን ለህብረተሰባችን የሚሰጠውን አገልግሎት ማለትም በሀገር ቤትም ሆነ በሌሎች ሀገሮች ላይ የሚሰራቸውን ስራዎች እንደዚሁ ለማንሳት ያህል ነው ይሄን ጥያቄ የምጠይቀው። እንደሚታወቀው ዛሬ በሀገር ቤት በጣም ብዙ ወገኖች በረሃብና በችግር በቸነፈር ውስጥ ይገኛሉ እና በዚህ ጉዳይ ላይ ኢሲዲሲ ኢንተርናሽናል ምን እየሰራ ነው? እንግዲህ ቅድም ጠቀስ ለማድረግ እንደሞከር በተለይ በዚህ በሀገራችን በተለያየ ምክንያት በችግር ላይ ላሉ ሰዎች አንዳንድ የፋንድሬዚንግ የገንዘብ የማሰባሰብ ፕሮግራም ጀምረናል። ህብረተሰቡ በሚገባ እየመለሰ ነው፣ ግን በቂ አይደለም።
ስለዚህ ቅድም እንዳልኩት እኛ አጋጣሚ ሆኖ በእግዚአብሔር ቸርነት በተሻለ ሁኔታ ነው የምንገኘው። ስለዚህ የእኛን አይነት እድል ላላገኙ ወገኖቻችን ይህንን ቀን ታሳቢ አድርገን ከምናገኘው ካለን ነገር ትንሽም ቢሆን እያካፈል ለነሱ ደራሽ እንድንሆን ነው ማሳሰብ የምፈልገው። በኢሲዲሲም በሌሎችም የተጀመሩ ሙከራዎች አሉ። እንግዲህ እኛ አገር ቤት ካሉ ድርጅቶች ጋር አብረን በመስራት በቀጥታ የምናገኘው እርዳታ በሙሉ በቀጥታ ነው የሚደርሰው። ለአስተዳደር የአድሚኒስትሬሽን የሚባል ከሰው የምናገኘው እርዳታ 100% ለተደራሹ ህብረተሰብ ነው የሚሄደው። ለአድሚኒስትሬሽን ምንም እዚህ የሚቀር ነገር እንደሌለ ማረጋገጥ እፈልጋለሁ። ጥሩ ጅምር ነው ያለው። አሁን እንግዲህ አሁን ወደ 20 ሺህ ገደማ ደርሰናል። ያን የተወሰኑ ሰዎች በኢሲዲሲ በኩል ማች እናደርገዋለን ስላል 10 ሺህ ብር ያህል ማች አድርገናል ኦልሬዲ። ለሚቀጥለው እንግዲህ 50 ሺህ ነው አላማችን። 50 ሺህ ለመድረስ ወደ 20 ሺህ ገደማ ይቀረናል ማለት ነው። ስለዚህ ይሄንን እንደገና በማች በኩል የተወሰነ ገንዘብ ከህብረተሰቡ ካገኘን እኛም ያንኑ እንደገና ማች እናደርጋለን ብለናል እና በዚህ አጋጣሚ እስካሁን ለምትረዱት ሁሉ ትልቅ ምስጋና ነው ያለኝ። ይሄ አመስጋኝ ተመስጋኝ የሌለበት ሁኔታ ነው። የሁላችንም የጋራ ስራ ነው። ቢሆንም በጣም በጣም አመሰግናችኋለሁ። ዶክተር ፀሐዬ ያው ይህንን በዓል መቼም ያው ገና ጌታ ኢየሱስ ክርስቶስ በእምነታችን ወደዚህ ምድር ለፍቅር የመጣበት በዓል ነው። ይህንን በዓል በማስመልከት እኔ እንግዲህ በዚህ ፈንድሬዚንግ ላይ የራሴን ዶኔሽን ወደ $300 ሌሎችም ይሄን ተከትለው በዚሁ ደግሞ በቪዲዮ ላይ ሊንኩን በማድረግ የሚችሉትን ለህዝባችን ለመድረስ ዶኔት እንደሚያደርጉ ተስፋ አድርጋለሁኝ። ዶክተር ፀሐዬ በመጨረሻ የእርስዎን መልእክት እንሰማና በሌሎች ጊዜዎች ደግሞ በሌላ ኢሲዲሲም ሆነ እርስዎ በተለያየ ቦታ ላይ በህብረተሰብን ለመርዳት በሚያደርጉት ነገር ላይ እንነጋገራለን። ለዛሬ የእርስዎን መልእክት ለመስማት ነው የመጨረሻው የሚሆነው። እንደገና ደግሜ አመሰግናለሁኝ ይህንን አጋጣሚ ስለ አመቻቸሽልኝ። የበዓሉ የተስፋ በዓል እንዲሆን እርስ በርሳችን የምንረዳዳበት በዓል እንዲሆንልን ወገኖቻችንን የምናስብበት በዓል ይሁን። በዚህ አጋጣሚ በየምክንያቱ ኢሲዲሲ አንዳንድ ነገሮች ሲጠይቅ እርዳታ ያለማቋረጥ የምታደርጉልን ሁሉ ከልብ ነው የማመሰግነው። እግዚአብሔር ውለታችሁን ይክፈላችሁ። እግዚአብሔር ይስጥልኝ።